It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የፊታችን ሰኞ ደግሞ ሩቅ አለመሆኑ በጣም ደስ ብሎኛል። ፖርቹጋል ከስፔን የሚያደርጉት የዓለም ዋንጫው ወደ ሩብ ፍጻሜ ለመግባት የሚደረገው ፉክክር ነው። ይሄ የፊታችን ሰኞ የሚደረገው የሁለቱ ብሔራዊ ቡድኖች ጨዋታ እንግዲህ በጣም ደስ በሚል ሁኔታ 4 ሰዓት ላይ ነው በኢትዮጵያ ሰዓት አቆጣጠር የሚጀምረው። ስለዚህ ለማየትም ይመቻል። ብዙ ጊዜ የተለመደ አገላለጽ ነው ፋይናል ቢፎር ፋይናል ትልልቅ ጨዋታዎች ሲመጡ በጣም የምንጠብቃቸው ጨዋታዎች ሲመጡ ይሄ አገላለጽ አለ። እንደዛ ይሰማሻል? ለፖርቹጋልና ለስፔን አሪፍ ጨዋታ እንደሚሆን ጠብቃለሁ። ግን ከባድ ነው። አሁን ትላንትና የስፔንም እንደዚሁም ደግሞ የፖርቹጋል ብሔራዊ ቡድንም ጨዋታቸውን አድርገዋል እና የስፔን ብሔራዊ ቡድን ሲጫወት በጣም በጣም ያምራል። ቆንጆ ነው የሚጫወቱት። ግን ደግሞ ይሄ መስተካከል ላይ የሚፈልግ ነገር ያለው እንደሆነ ይሰማኛል። የተዘናጋ ብሔራዊ ቡድን እንደዛ አይነት ነገር ይመስላል። አሁን እኔ ላሚን ያማል ላይ ያየነውን ነገር ትላንትና ወደነዋል ወይ የሚል ጥያቄ አለኝ። እኔ አልወደድኩትም። ለምሳሌ በጣም 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 ገለኝነት የሚያጠቃው አጫዋት ነበር የሚጫወተው። ምንም ራሱ መሞከር የሌለበት እንኳስ ሁሉ ነበር የሚሞክረው እና ነገሮች በሙሉ በሱ ቁጥጥር ስር እንዲሆኑ ፍላጎት ያሳየበት ነው። ጎል ማግባት ፈልጓል። ይሄ ለምን እንደሆነ ሁላችንም እንረዳለን። ሁሉም ተጫዋች ጎል ማግባት ይፈልጋል። ግን ያንን ፍላጎቱን ወደ ተግባር ለመቀየር የሄደበት መንገድ ግን የበለጠ ላሚን ያማል አሁንም ይቀረዋል ብስለት የሚል ሀሳብ እንዳስብ ነው ያደረገኝ እኔ በራሴ እና ብዙም አልወደድኩትም የትላንትናውን አጫዋቱን ሳይሆን በቃ ውሳኔዎቹን ግን አልወደድኳቸውም። እና የስፔን ብሔራዊ ቡድን ግን ጥሩ ነው። ግን የሆነ በቃ የጎደለው ነገር ያለ መስተካከል የሚገባው ወደ ፈረንሳይ ደረጃ ለመድረስ ግን የሚቀረው ብዙ ነገር እንዳለ ያየንበት ነው። እንደውም ከሌሎቹ ተጫዋቾች ለምሳሌ ኩኩሪያ እኔ በጣም የወደድኩት ተጫዋች ነው። ትላንትናም ሲጫወት ከዚህም በፊት አጫዋቱ ደስ ይለኛል። ግን በቃ ለብሔራዊ ቡድኑ የሚሰጠው አገልግሎት፣ የጨዋታ ላይ ፍላጎቱ፣ በማጥቃትም በመከላከልም የሚያደርገው ነገር የበለጠ በቃ ልጁን እንድታከብረው የሚያደርግ ነው እና የጥሩ ነው የስፔን ብሔራዊ ቡድን። ግን እነዚህ ክፍተቶች የታዩበት ነው። የፖርቹጋል ብሔራዊ ቡድንም ደግሞ ያሉትን ተጫዋቾች አቅም በደንብ ወጥተው ያየን አልመሰለኝም በዚህ የዓለም ዋንጫ ላይ። ምክንያቱም የዓለም ዋንጫው ገና ሲጀምር በተለይ የፖርቹጋል ብሔራዊ ቡድን የመሀል ክፍል ተጫዋቾች በጣም በቃ አውትሻይን ያደረጉ በአውሮፓም እና ፖርቹጋልን እንድንፈራት ከሚያደርጉት መካከል የመጀመሪያ ደረጃ ላይ የሚጠቀሱ ናቸው። ብሌስድ ናቸው። እንደዛ ነበረ። አሁን የተጫዋቾቹን አቅም ብቃት እናውቀዋለን። ግን ያ ነገር በብሔራዊ ቡድን ደረጃ እየተገለጠ ነው ወይ? መጀመሪያ የዓለም ዋንጫው ሲጀመር የነበረው የፖርቹጋል ብሔራዊ ቡድን የመፈራት ሁኔታና ጨዋታዎችን ካየን በኋላ የተፈጠረው ስሜት ይመጣጠናል ወይ? እንደዚህ አይነት ስሜት እኔም አይሰማኝም። እንግዲህ ከዚህ በኋላ በቱርናመንቱ ላይ የበለጠ እያደገ የሚሄድ ነገር ካለ እናያለን። ግን ሁለቱም ብሔራዊ ቡድኖች ላይ ግን ክፍተቶች የታዩበት ይመስለኛል። ይህ በቃ ጥንቅቅ ያለ የተሟላ ብለን እንድንጠራ የሚያስገድድ ነገር ግን አልሰጡንም እንደ ፈረንሳይ ብሔራዊ ቡድን። አሁን ፖርቹጋልንም አይተሻል፣ ስፔንንም አይተሻል።
በሰኞ ምሽት 4 ሰዓት ጨዋታ ሩብ ፍጻሜ ለመግባት በሚደረገው የሁለቱ ትልቅ ፍልሚያ የተሻለውን የማሸነፍ ዕድል ለማን ይሰጣል? ውስጥሽ አሁን ገምግመሻቸዋል። አየር ላይ ያለ ነገር አይደለም። ፖርቹጋል ምንድነው ጥንካሬው፣ ምንድነው ክፍተቱ፣ ስፔን ምንድነው ጥንካሬው፣ ምንድነው ክፍተቱ የሚለውን እንዳወቀ ሰው በዛች 90 ደቂቃ የሁለቱ የእርስ በርስ ጨዋታ ላይ ብዙ ነገሮች ሀፕል ሊያደርጉ ይችላሉ። ስለ ወደፊቱ አይደለም የምንነጋገረው። የትላንትናዎቹን የዓለም ዋንጫ የምድብ ማጣሪያ እና የጥሎ ማለፍ ጨዋታዎቻቸውን ራውንድ ኦፍ ሰቲቱ ላይ ያደረጉትን ከግምት ውስጥ አስገብተን ለፈረንሳይ የምንሰጠውን አይነት ምስክርነት ላይሆን ይችላል ለስፔን የምንሰጠው፣ ለፖርቹጋል የሚሆን ግን ፖርቹጋል ከስፔን ጋር ሊጫወቱ ስለሆነ ውስጥሽ ቢት ፌቨራይት የሚሆነው ወደ ማን ነው? ከባድ ነው ይሄ በጣም ብዙም እንትን ይሄ የተመጣጠነ ነገር ነው ያየውባቸው። የተመጣጠነ ስል በአቅም ሳይሆን በክፍተት እና በጥንካሬ ደረጃ የፖርቹጋልም የተለየ ጥንካሬ ነው፣ ክፍተቱም የተለየ ነው። የስፔንም እንደዛው። ግን ያላቸውን በቃ ለምሳሌ ያላቸውን ክፍተት ያየነውን ክፍተት በተወሰነ ደረጃ መለወጥ የሚችል ከሆነ የስፔን ብሔራዊ ቡድን የተሻለ እድል አለው ብዬ አስባለሁ። እሺ የኔ አስተያየት እንዳልሽው ነው። አንድ የፖርቹጋል ብሔራዊ ቡድን ስብስቡ እና በስብስቡ ውስጥ የተካተቱት ተጫዋቾች አቅም በየክለብ ደረጃ እንደዚሁም ደግሞ በእግር ኳስ ውስጥ የምናውቀው ለእነሱ የምንሰጠው ክብር አለ አይደለ? ያ ነገር ተሟልቶ ካላቸው ብሔራዊ ቡድኖች መካከል ነው አንዱ የፖርቹጋል ብሔራዊ ቡድን ነው። በቃ በተጫዋቾች ብሌስድና ፖርቹጋል እውነት ለመናገር እንደውም በቀደም ዕለት ቪዲዮ አውጥቼ ሳይ ነበረ ክርስቲያኖ ሮናልዶ ለመጀመሪያ ጊዜ ለብሔራዊ ቡድን ተጠርቶ ሲጫወት በነማን ነበር የታጀበው የሚለውን እያየው ነበር። እና እንዴት መታደል ነው ትያለሽ። አቀባዮቹ ያንን ክብር ያንን እንትን የሚሰጡት እነ ፊጎ ምናምን በቃ ይሄ እኮ በጣም ትልቅ ነገር እኮ ነው፣ በጣም ትልቅ ነገር ነው። እና እነዛ አይነት ስብስብ በኋላ እና ቤልዣቬር ምናምን የምታያቸው ተጫዋቾች ምናምን ሄደው አሁን ክርስቲያኖ ሮናልዶ አቀባይ ነው፣ ክብርን ነው የሚያቀብለው፣ በሉ በርቱ ብሎ አቀብሎ ለእነሱ ይሄዳል። መጪው ትውልድ ደግሞ ፖርቹጋልን እንደዚሁ በክብር ያስቀጥላል ነው። ስለዚህ አሁን የፖርቹጋል ብሔራዊ ቡድን መሀል ላይ ያሏት እንደነ ጆዋ ኔቬሽ እንደነ ቪቺኒ አይነት ተጫዋቾች በክለብ እግር ኳስ የሆነ ጊዜ በፊት ኢኒየስታ እና ዣቪ ምናምን የምትያቸው ተጫዋቾች የነበራቸውን ዶሚኔሽን ወይም ደግሞ በመሀል ክፍል ጉብዝና ስማቸው የሚጠራ አይነት ተጫዋቾች እኮ ናቸው። እነሱ ኖረው እንደገና ክርስቲያኖ ሮናልዶን የመሰለ ግባ ግቢ ደግሞ ሲኖርሽ ከዛ እንደነ ክሬቲቪቲ ላይ እንደነ ብሩኖ ፈርናንዴዥ አይነት የግብ ዕድል በመፍጠር የክብር የሪከርዱን እየሰበረ ያለ በፕሪሚየር ሊጉ አንደኛ የሆነ አሲስት በማድረግ ምናምን ስትይ ከፖርቹጋል እኔ ካየሁት በላይ ነበር የጠበቅኩት። በፖርቹጋል ብሔራዊ ቡድን ተጫዋቾች መካከል አሁንም ቡድንነት ገና ስለሆነ የእያንዳንዳቸው ጉብዝና ሊሆን ይገባል ብለን ከምናስበው በታች እንዲሆን አድርጎታል እንጂ ፖርቹጋል መሆን የነበረባት ከሆነችው በላይ ነው ብዬ ነው ማምነው። እኔ የስፔንንም ጉዳይ ብትመለከች ፉል ኦፍ ታለንት ነው፣ ምንም እኮ ጥያቄ የለውም። ይሄንን ፉል ኦፍ ታለንት የሆነ ስብስብ አሁን ዝም ብለሽ አስቢ። ከበረኛ አንስተሽ በየመጫወቻ ቦታዎቻቸው ላይ ስፔን እነማንን ነው ተቀያሪ ወንበር ላይ የምታስቀምጠው? ፉል ኦፍ ታለንት መሆኑን ለማወቅ እኮ ይሄ በቂ ነው። አሁን ዴቪድ ራያን የመሰለ በረኛ ተጠባባቂ ነው። ኢን ኖ አዘር ኔሽን እኮ ይሄ ሊሆን አይችልም። እነሱም ለምን እንደዚህ ያደረጉ ምናምን የምትልበት ነው። እሱማ ገብቶሻል። ይሄ እኮ እንትና እኮ ተሰጥቶም አያውቅም። ለማን ነው ስሙ? ለዴቪድ ራያ ቅድሚያ የሚሰጠው በረኛ ይሄ ነው። ግን ይህንን የማድረግ መቀማጠል አላት ስፔን። ዙቢሜንዲም እኮ ቤንች ዙቢሜንዲ ሪያል ማድሪድም አርሰናልም የፈለጉት ይሄ ውድድር ዓመቱ ሊያልቅ አካባቢ በአርሰናል ቤት በሚያደርጋቸው ጨዋታዎች ላይ ደከም ብሎ ታየ እንጂ የዙቢሜንዲን ጉብዝና እኮ ማንም የሚክደው አይደል። እንዲህ ያለ የመቀማጠል ፈቃድ ያላት እኮ ናት ስፔን። ማንም ቢሆን አንደርስቲሜት ሊያረጋት አይችልም። ይህንን ሊስት እየቀጠልን ብንሄድ ምንሄደው እነ ጋቪንም እነ ሩይዝንም እነ ምናምንንም በቃ እነዚህን ሁሉ ተጫዋቾች ተቀያሪ ወንበር ላይ ቁጭ አርጋ ጨዋታ መጀመር የምትችል ቅምጥል ሀገር ስፔን ናት። ስለዚህ እነዚህ ተጫዋቾች አሉ። ያማልን የመሰለ ተጫዋች ደግሞ አላት። የጉብዝናው መነሻ ላይ ያማልን ሳምሪ ወቅሰሸዋል፣ እኔም ትንሽ ወቅሰዋል።
ለምንድን ነው የምወቅሰው መሰለሽ? ይሄ የዓለም ዋንጫ የነ ሜሲ መሆን አልነበረበትም በእኔ እምነት። ሜሲ በ39 ዓመቱ በእያንዳንዱ ፐብሊኬሽን ላይ እየወጣ ፍሮንት ፔጁን ዶሚኔት አድርጎ የምድብ ማጣሪያው ኮከብ እየተባለ ኮከብ ግባግቢነቱን እየመራ ማን ኦፍ ዘ ማች እየሆነ ኦልሞስት በየጨዋታው እንዴ ላሚን ያማል ዕድሜ ላይ እኮ ሜሲ ትልቅ ነገር ሰርቶ ለማሳየት የሚውተረተር አይነት ተጫዋች እኮ። ይሄንን ዓለም ይኸውልሽ አንዳንድ ጊዜ ክርስቲያኖ ሮናልዶ በ45 ዓመቱም ቢሆን ይጫወታል አይጫወትም የሚል ጥያቄ የሚያስነሳው ሊዮኔል ሜሲም በ40 ምናምን ዓመቱ 41 42 ዓመት አካባቢ ላይ እንደገና በዓለም ዋንጫው ላይ ሊገባ ይችላል ምናምን የሚባለው አሁንም በ2026 እነዚህ ልጆች ዋናውን መድረክ የያዙበት ዋነኛው ምክንያት መድረኩን መንጠቅ የቻለ የማያባራ ጉብዝና፣ ይሄ ፋታ የማይሰጥ ሜሲ ሲከለክለን የነበረውን አይነት ፋታ ክርስቲያኖ ሮናልዶ አሳጥቶን የነበረውን ፋታ በየጨዋታው ላይ የተለየ ነገር ማድረግ፣ በየጨዋታው ላይ የተለየ ነገር የማድረግ የተለየ ፍላጎት፣ ለልክነት መትጋት ምናምን በኤምባፔም በክለብም በብሔራዊ ቡድንም ሃላንድ በክለብም በብሔራዊ ቡድንም ያማል በክለብም በብሔራዊ ቡድንም ቢኖር እኮ ምን አለብንኛ ገባሽ? ይሄ አዲሱን ጎበዝ ይከተላል አለ ምንም እኮ እንደዛ ነው። አሁን ግን ላሚን ያማል እንዳልሽው ቱማች ኢንዲቪዱዋል ግላዊ ነገሩ በዛ። እንደገና ቱማች ቸልተኛ እንደሆነ ይመስላል። በጣም ይዘናጋል። ቸልተኝነት በጣም አይሽ በቃ ሳይጀምር ነው የጨረሰው። መጀመሪያ ላይ ያማልን እንደዚህ አልጠረጠርነውም ነበር ማለት በጣም በሳል ይመስል ነበር። አዎ ደግሞ 16ቱ ላይ 16ቱ ላይ በቃ በጣም እሱ እኮ ቆንጆ እድሜ እኮ ነው። ምንም አንተና ነበር ብዙ እውነቴን ነው ትቼዋለሁ ለሌ ነበረው። አይ እንደዛ ነበር መጀመሪያ በራስ መተማመኑን ወደንለት እና በጣም ኮሚትመንት ያለው ማይዘናጋ አይነት ያማል ይመስል ነበር። ያን የምናያቸው ነገሮች አውሮፓ ሻምፒየንስ ሊግ ላይ በስፔን ብሔራዊ ቡድን ጋር በጣም 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 ኮንፊደንስ ያለው እና ማድረግ የሚፈልገውን የሚያውቅ ላሚን ያማልን ነበር እና ያኔ ስናደንቀው እንደውም አዲሱን ትውልድ በቃ በእንዲህ አይነት በራስ መተማመንና መረጋጋት እንደዚህ አይነት ትልቅ መድረክ ላይ መቆም መቻላቸው የሚገርም ነው ብለን ብዙ አስተያየቶችን ሁሉ ሰጥተን ነበር። አሁንም እንግዲህ ያ በራስ መተማመን በዛና ያረደው ማለት አንዳንድ ጊዜ በቃ ውሳኔዎችን ማስተካከል ግድ ይሆናል። በራስ መተማመን ማለት ማይሆን ነገሮችን በሙሉ ማድረግ እኮ አይደለም። እኔ እስከሚገባኝ ድረስ እሱ ማይሆንለት ከሆነ ለሚሆነው ነገር ደግሞ መንገድ መፍጠርም ነው። እግር ኳስ is all about making the right decision at the right time ማለት ነው። ሌላ ነገር አይደለም። ያ ነው የሚያስመሰግንሽ። ያ ነው ከፍ አድርጎ ሁሌም ቢሆን እንድትነሽና እንድትጠሪ የሚያደርግሽ። ትክክለኛው ጊዜ ላይ ትክክለኛውን ውሳኔ መወሰን መቻል አለብሽ። አሲስትም ያስከብራል፣ ጎል ማስቆጠርም ያስከብራል። ግን ቤስት ታይም ላይ የምትወስኙ ውሳኔ ግን ከዛ በላይ ነው። አሁን ቅድም ሳምሪ እንዳልሽው ልትል አድቫንቴጅ ለስፔን ሰጠሻል። እኔ በዛ የሰኞ ምሽት 4 ሰዓት ጨዋታ ላይ ጨዋታውን ለማሸነፍ ጠንከር ያለ ፍላጎት ይዞ የገባ ብሔራዊ ቡድን የተሻለ ድል አለው ነው የምለው። ስፔን ለእኔ እንደጠበቅኩት አክቹዋሊ የስፔን መንገዱም ይሄ ዝም ብሎ ነው እስካሁን ድረስ አይደለም። ይሄ በጣም ተፈትነዋል ምናምን የምትይው አይደለም። እና ሪል ቻሌንጁ የሚመጣው ሰኞ ይመስለኛል። ሰኞ ሪል ቻሌንጁ ሲመጣ የስፔንን ብሔራዊ ቡድን ተጫዋቾች አሁን ከበድ ያለ ነገር ነው ያለው ብለው አምርረው የሚመጡ ይመስለኛል። እኔ ገባሽ? አንዳንድ ይሄ የጨዋታው ላይ ማድረግ እንደምትችይ ማመን መጥፎ ነገር ነው። ቸልተኝነትን ያመጣል። ስለዚህ ያንን ቸልተኝነት ማስወገድ መቻል ያለበት ይመስለኛል። ይሄ ተጋጣሚሽንም በጣም አሳንሶ እንትን ማለት ትክክል ነው ብዬ አላምንም እኔ። ስለዚህ የሰኞ ጨዋታ ግን በጣም 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 እጅግ በጣም በእኔ ገና ሩቱ ሲታወቅ የጓጓሁት ሁለቱ ሲጫወቱ ማየት ነው። ወይ ያማል ወይ ሮናልዶ ይወጣሉ። እንግዲህ
እስቲ በሌላ ይተኩ የሚባል ነገር ስለማይኖረው ማለት ነው ከሁለት አንዳቸውን የምናጣበት ቀን ነው የሚሆነው። ላለመውደቅ ከውድድሩ ላለመሰናበት በሁለቱ መካከል ትልቅ ፉክክር ይደረጋል ተብሎ ይጠበቃል። ዓለም እጅ ሊሰጠው ነበረ ለያማል። አሁን እንደገና እንደዚህ ባይሆን አሪፍ ነው። ለማንኛውም ወደ ማንቸስተር ዩናይትድ እንሂድ። የዩናይትድን ጉዳይ ዝውውሮቹን በተመለከተ የማንቸስተር ዩናይትድ ደጋፊዎችን የሚያረጋጋ ሪፖርት ወይም ዘገባ ከፋብሪዚዮ ሮማኖ አለ። ማንቸስተር ዩናይትድ ይህንን ክረምት በአግባቡ እንዲጠቀምበት የማንቸስተር ዩናይትድ ደጋፊዎች ይፈልጋሉ። ትክክልም ነው። ማንቸስተር ዩናይትድ በ2025/26 የውድድር ዓመት በተለይ ካሪክን ለጊዜው ብሎ ከቀጠረበት ጊዜ አንስቶ 17 ጨዋታ ተጫውቶ ያስመዘገበው ውጤት የውድድር ዓመቱን 3ኛ ሆኖ እንዲያጠናቅቅ አድርጎታል። ምን አለ ቀደም ብሎ በቀጠሩት እስኪባል ድረስ ይህንን አይነት ማንቸስተር ዩናይትድን ነው ማየት የምንፈልገው ተብሎ እስኪነገር ድረስ ይሄ ስሜት ነበረ። እውነት ነው። ማንቸስተር ዩናይትድ ራሱን ለማጠናከር በሚወስዳቸው እርምጃዎች የተለየ ትኩረት ማድረግ ያለበት መሀል ክፍሉ ላይ ነው። መሀል ክፍሉ አንድም ቀደም ብሎ ቸል ተብሎ ስለተቆየ 2025/26 የውድድር ዓመት ከመጀመሩ በፊት ቢያስፈርሙ የማጥቃት አቅማችንን የሚያጠናክሩ ተጫዋቾችን ብለው ነው ሲያስፈርሙ የነበረው። ማቲያስ ኩኛ፣ ብሪያን ኤምቤሞ፣ ቤንጃሚን ሼሽኮ እና በረኛውን ሴኔ ላሜንስን። ከዛ በፊት የመከላከሉን ክፍል ለማጠናከር ነው የሰሩት። ሁለቱ ጫፎች ላይ ሲሰሩ መሃሉ ተዘነጋ። ካዚሜሮ ሳይለቅ ነበር ካዚሜሮን የሚተካው ተጫዋች ማንቸስተር ዩናይትድ ቤት መኖር የነበረበት። ካዚሜሮ እያለ ከካዚሜሮ ጋር አብሮ ተላምዶ ሽግግሩ ስሙዝ እንዲሆን አይደል ይሆንለት ይሆን አይሆንለት ይሆን ምናምን የሚል ሰቀቀን ውስጥ ሳይገባ ግን ኦኬ ካዚሜሮ እባክህ ቆይልን እየተባለ 2025/26ን ስለጨረሰ የካዚሜሮ የማንቸስተር ዩናይትድ አገልግሎት ውስጥ ቁጭት የለም። እንኳንም የኛ ሆነ የሚል አይነት ስሜት ነው ደጋፊዎቹ ጋር ያለው። አሁን ጥያቄው የሚሆነው ይሄንን የመሃል ክፍሉን የማጠናከርን ስራ ማንቸስተር ዩናይትድ ሲሰራ እቅዱ የነበሩትን ተጫዋቾች የራሱ ሊያደርጋቸው የሚፈልጋቸውን ተጫዋቾች በአንድ ወይም በሌላ መንገድ ወደ ሌሎች ክለብ ገቡ። ዋናውን እፍታውን ወሰዱ ሌሎች ክለቦች። ማቲያስ ፈርናንዴዝን፣ ሳንድሮ ቶናሊን እና ኤሊየት አንደርሰንን አይነት ተጫዋቾች የሉም። አሁን ጨረሰ። የማቲያስ ፈርናንዴዝም ዝውውር አለቀ ሙሉ በሙሉ። ኤሊየት አንደርሰንም አለቀ። ስለዚህ የማንቸስተር ዩናይትድ ደጋፊዎች ፓኒክ ቢያደርጉ በካሪክ 17 ጨዋታዎች ላይ ያየነው ተስፋ ክረምት ላይ በሚደረግ ዝውውር የበለጠ አድጎ አብቦ 2026/27 ላይ እንቀርባለን የሚል ጉጉት የነበረ ቢሆንም አሁን ያልናቸው ነገሮች በመከሰታቸው ምክንያት የዩናይትድ ደጋፊዎች ስጋት ተፈጠረባቸው። ልንመለስ ነው ወይ ወደ ኋላ የሚል ማለት ነው። ፋብሪዚዮ ሮማኖ ግን ምንድን ነው የሚለው? ኖ አትስጉ ይላል። አትስጉ የማንቸስተር ዩናይትድ ደጋፊዎች። ማንቸስተር ዩናይትድ የግድ ማቲያስ ፈርናንዴዝ ይሁን ካላላችሁ በስተቀረ ኤሊየት አንደርሰንን ይሁን ካላላችሁ በስተቀረ እሱ ካልሆነ ምንን ዝውውር ነው የሚል አይነት ነገር አለ። ቢሆንም አንደሰትም ካልሆነ በስተቀረ ማንቸስተር ዩናይትድ መሀል ክፍሉን ያጠናክራል። አውቃለሁ ይህንን አለ ፋብሪዚዮ ሮማኖን። ያውቃል የምንል ከሆነ የዝውውር መረጃ ላይ ትክክለኛ መረጃን ይሰጠናል። የዝውውር መረጃ ላይ ጎበዝ ተብሎ የተከበረ ከሆነ ይህንን እያለ ነው ስለ ማንቸስተር ዩናይትድ። ማንቸስተር ዩናይትድ የመሃል ክፍሉን ያጠናክራል። አንድ ይህንን በእርግጠኝነት ነው የምናገረው አለ። ሁለተኛ ያስቀመጠው ነገር ምንድን ነው? ማንቸስተር ዩናይትድ የመሃል ክፍሉን ከዚህ በኋላ ምናልባትም 2 ተጫዋቾችን ያስፈርማል። አንድ ግድ ነው አለ፣ አንድ አይቀርም አለ። እንደኔ ግን እንዳለኝ መረጃ ግን 2
ተጨማሪ ሚድፊልደሮች ዩናይትድ ኢንጆይን ያደርጋሉ። ይህንንም አረጋግጦ ነው የሚናገረው። የዩቲዩብ ቻናሉን ቼክ አድርጉት። 3 እዚህ ቦታ ላይ ማቲያስ ፈርናንዴዝን፣ ኤሊየት አንደርሰንን፣ ሳንድሮ ቶናሊን ሌሎች ክለቦች ከወሰዷቸው እና ማንቸስተር ዩናይትድን ያንን ካወቀ በኋላ እንደገና ባሌባ ግን መባሉ ደብሮት ከነበረ የማንቸስተር ዩናይትድ ደጋፊ አደም ዋርተንና ካርሎስ ባሌባ በማንቸስተር ዩናይትድ የፍላጎት ዝርዝር ውስጥ እዚህ ግባ የሚባል ቦታ የላቸውም በዚህ ጊዜ ብሏል ፋብሪዚዮ ሮማኖ። ቶፕ ታርጌት አይደሉም ለማንቸስተር ዩናይትድ። አማራጭ አቶ ወደዛ ሄደ ምናምን የሚያስብለው ነገር አያረግም ማለት ነው። ታዲያ ማንን ነው ይሄንን ማንን ነው የሚለውን ጥያቄ ስናነሳ ፋብሪዚዮ ሮማኖ ልበ ሙሉ ሆኖ የሚያወራቸው ወሬዎች አሉ። ወሬ 1 ማንቸስተር ዩናይትድ አሰፍስፎ እየጠበቀ ያለው የቹዋሚኒ ጉዳይ ላይ ነው። የማንቸስተር ዩናይትድ ቹዋሚኒን መፈለግ የእውነት ነው፣ የምር ነው። አይናቸውም ልባቸውም ስሜታቸውም እሱ ላይ ነው ያለው። አሁን የማያውቁት ነገር ሪያል ማድሪድ ይህንን ተጫዋች ይሸጠዋል አይሸጠው ምን አያውቁ። ሌሊት ነው ይህንን የሚያወሩ አያውቁም። ግን ዩናይትድ በዚህ ረገድ ዝግጁ ነው። ኦሬሊየን ቹዋሚኒን ከሪያል ማድሪድ ወስዶ በኦልትራፎርድ ለማጫወት ኦኬ፣ እንጠብቃለን፣ እናያለን። ከቦሩሻ ዶርትሙንድ ሜቻን የመውሰድ መሪነት ጭምር እንዳለው አውቃለሁ አለ። ይሄ ልጅ በብዙ ክለቦች ይፈለጋል፣ ግን ከፈላጊዎቹ በሙሉ ተጫዋቹን የማስፈረም ሞር አድቫንስድ የሆነ ነገር ላይ ያለው ማንቸስተር ዩናይትድ። ኒሜቻ ለፕሪሚየር ሊጉ ይሆናል ወይ? ኒሜቻ ማንቸስተር ዩናይትድን አስተማማኝ አገልግሎት የሚሰጥ ተጫዋች ይሆናል ወይ? እሱ ሌላ ጥያቄ ነው። ሶስተኛው አሌክስ ስኮት ነው። ስለዚህ ማንቸስተር ዩናይትድ አንድ የግድ ነው፣ 2 የሚያስፈርም ግን ይመስለኛል መሀል ክፍሉ ላይ ብሎ እየነገረን ያለው ፋብሪዚዮ ሮማኖ የማንቸስተር ዩናይትድ ከእነዚህ 3 ተጫዋቾች ጋራ ነው በዋናነት ስራ እየተሰራ ያለው ብሏል። ቀሽም ኦፕሽኖች አይደሉም። በእኔ ምኞት ለማንቸስተር ዩናይትድ እስኪ ተመኝለት በጎ ብባል አንደኛ የምመኘው ኦሬሊየን ቹዋሚኒ ነው። 2ኛ እኔ አሌክስ ስኮትን እመርጣለሁ። 3ኛ ኔሜቻ። አንዱን ሳቀዳድም ቹዋሚኒን ከነሱ አስበልጬ ይሆናል እንጂ ኒሜቻ ማን ዩናይትድ ኢንጆይን አድርገው አሌክስ ስኮት ቢቀር ቅር የሚለኝ አይደለም። ቹዋሚኒ ባይቀር ግን ደስ ይለኛል። ኮምፕሊት ዲፍረንስ ሜከር ነው የሚሆነው ለማንቸስተር ዩናይትድ። ስለዚህ አሁን ሲነሳ የነበረው አንደኛው ነገር በተለይ የአዳም ወርተንና የባሌባ ጉዳይ ትላንት በፕሮግራማችንም ስናነሳ ዩናይትድ ዝርዝሮች ውስጥ አስቀምጦታል የእነዚህን ተጫዋቾች ስም ተብሎ ሲጠቀስ ነበር እና አንዳንድ የዩናይትድ ደጋፊዎች ቅሬታም ነበራቸው። ይህንን ነገር እንደ በጎ ነው መውሰድ ያለብን ወይንስ ወደኋላ እንደመመለስ ነው የሚቆጠረው የሚል አስተያየቶች ነበሩ። አሁን አንተም እንግዲህ ዝርዝሩን ስታስቀምጠው የአዳም ዋርተንንና የባሌባን ስም አልጠቀስክም። አይ እኔ አይደለሁም። አይ ያንተን ነው አሁን ያንተ ቢሆን ብለህ እኔ አሁን ለምሳሌ እኔ አዳም ዋርተን እዚህ ዝርዝር ውስጥ ቢገባ ለይተን ለማቅረብ ያህል ነው እንጂ ራሱ ፋብሪዚዮ ሮማኖ ያለውን እኔ አዳም ዋርተን ባድ ሳይኒንግ ይሆናል ብዬ እንኳን አምናለሁ። እሱን ነው አሁን ይሄ በፊት ፈልጎት አሁን እነንተናን ስላጣ መልሶ አዳም ዋርተንን አለ ምናምን ብዬ የሞኝ ለቅሶ አላለቅስም። አዳም ዋርተን በጣም ጥሩ ተጫዋች። ባሌባ ግን ትንሽ ዲክላይን ያደረገ ይመስላል። ባሌባ ላይ ሪዘርቬሽን አለኝ እንኳ አዳም ዋርተን ያልኩ ከሁለቱ ለይቼ ገብቶሻል ብለሽ ግን አሁን እኔ የነገርኩሽ ፋብሪዚዮ ሮማኖ ያለው ነው። ከዛ ፋብሪዚዮ ሮማኖ ባስቀመጠው ውስጥ እኔ ራንክ ነው ያደረኩት
የእሱም ቹዋሚኒ፣ አሌክስ ስኮትና ሜቻ ላይ ነው ዩናይትድ የበለጠ ፎከስ አድርጎ እየሰራ ያለው። በማንቸስተር ዩናይትድ ጉጉት ውስጥ አይደሉም ያሉት የተባሉት ደግሞ ባሌባን እናንትና ናቸዋል። ስለዚህ እሺ ማንቸስተር ዩናይትድ እነዚህ 3 ተጫዋቾች ላይ ከሆነ የበለጠ ትኩረት አድርጎ እየሰራ ያለው ከ3ቱ 2 ያስፈርማል ካለ ከነዚህ ከሁለቱ መካከል እንትና ቢኖርበት እንትናን ቢያስቀድሙ ብዬ ነው ያስቀመጥኩት እንጂ አደም ዋርተንን እኔ ስቲል የማን ዩናይትድን ቢቀላቀል መጥፎ ዝውውር ነው ብዬ ነው። አዎ አዳም ዋርተንም እኔም እንደዛ ነው የሚሰማኝ። ግን አሁን ላይ ስሙ በብዛት እየተያዘ አይደለም ከዩናይትድ ጋራ። እንግዲህ ምናልባት ደግሞ ተጨማሪ መረጃዎች የሚሰሙ ከሆነ ያንን እናያለን። አሁን ግን የተጠሩት ስሞችም ዩናይትድን በደንብ የሚያጠናክሩ ናቸው እንደ ፋብሪዚዮ ሮማኖ፣ ቹዋሚኒ። እሺ